ጤና ይስጥልን ዲጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን የጂኤምኤም መረጃዎቻችን እናንተም ደስበሳል እንገኛለን። በቅድሚያ ማርተ ዜናዎች የአራተኛው ዓመት የመጽሐፍ ቅዱስ ሳምንት ብሔራዊ ክብረ በዓል ቅስቀሳና ግንዛቤ ማስጨበጫ መርሃ ግብር በቢሾፍቱ ከተማ ተካሂዷል። የሰሚት ሕይወት ብርሃን ቤተክርስቲያን የ10ኛ ምስረታ በዓልና የቤተክርስቲያኗ የህንጻ ምረቃ ስነ ስርዓት ተካሂዷል። ከውጪ በኢራን ወደብ ላይ በደረሰ ከፍተኛ ፍንዳታ 28 ሰዎች ሲሞቱ 800 ሰዎች መቁሰላቸው ተሰማ። መረጃዎቹን ኢየሱስና ኢያሱ ወደ እናንተ ያደረስኩኝ አብራችሁ ቆይ ተደርጋለሁኝ። አብራችሁ የአራተኛው ዓመት የመጽሐፍ ቅዱስ ሳምንት ብሔራዊ ክብረ በዓል ቅስቀሳና ግንዛቤ ማስጨበጫ መርሃ ግብር በቢሾፍቱ ከተማ ተካሂዷል። ቤተክርስቲያኒቱ ስለምታካሂዳቸው የቋንቋ ልማት የመጽሐፍ ቅዱስ ትርጉምና ቅዱሳት መጽሐፍት አጠቃቀም አገልግሎቶች ምዕመናን ግንዛቤ እንዲኖራቸውና ለአገልግሎቱ መስፋፋትና ተደራሽነት የግላቸውን አስተዋጽኦ እንዲያበረክቱ ታስቦ የሰኔ ወር ሁለተኛ ሳምንት በቤተክርስቲያኒቱ የጊዜ መቁጠሪያ ሰሌዳ የመጽሐፍ ቅዱስ ሳምንት ሆኖ እንዲከበር ተቀምጧል። የዘንድሮው ዓመት ክብረ በዓል በአራቱም የሀገሪቱ ማዕዘናት በሚገኙ የቤተክርስቲያኒቱ መዋቅሮች፣ ተቋማት፣ ሴሚናሪዎችና ማህበረ ምዕመናን ሁሉም በመጽሐፍ ቅዱስ በሚል መሪ ቃል ከሰኔ 9 እስከ 15 2017 ዓ.ም በታላቅ ድምቀት ይከበራል። የዚህም ክብረ በዓል አካል በመሆን በቢሾፍቱ ከተማ ልዩ ሴሚናር፣ የደም ልገሳ፣ የከተማ ጽዳትና የጎዳና ላይ ሩጫ ከሰኔ 13 እስከ 14 እንዲካሄድ ተወስኖ ዝግጅቶች ተጀምረዋል። ለበዓሉም ስኬታማነት በከተማውና በአካባቢው የሚገኙ የቤተክርስቲያኒቱ ሰበኮች ከ100 በላይ የሚቆጠሩ ማህበረ ምዕመናን የዝግጅቱ ባለቤት ሆነው የነቃ ተሳትፎ እንዲያደርጉ ይጠበቃል። ለዚህ ዓላማ የቤተክርስቲያኒቱ የቅዱሳት መጽሐፍት አጠቃቀም ብሔራዊ አስተባባሪ የሆኑት ቄስ አለሙ ቡሳዋ በገላን በአድአ ሰበካ ከ28 ማህበረ ምዕመናን ለመጡ አገልጋዮችና ተወካዮች ገለጻ አድርገዋል። አገልጋዮቹም በተለዩት መርሃ ግብሮች ምዕመናንን አሳትፈው ለመካፈል ያላቸውን ተነሳሽነት የገለጹ ሲሆን የዚሁ አይነት ተመሳሳይ ቅስቀሳዎች በሌሎች ሰበኮች እንደሚቀጥል አገልጋይ ቄስ አለሙ ገልጸዋል። መረጃውን ያገኘነው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ገጽ ላይ ነው። የሰሚት ሕይወት ብርሃን ቤተክርስቲያን የ10ኛ ምስረታ በዓልና የቤተክርስቲያኒቷ ህንጻ ምረቃ ስነ ስርዓት ተካሂዷል። ዳንኤል አንተነህ ዝርዝሩ እንደሚከተለው ያቀርበዋል። የሰሚት ሕይወት ብርሃን ቤተክርስቲያን የ10ኛ ዓመት የምስረታ በዓልና የቤተክርስቲያኗ ህንጻ ምረቃ ስነ ስርዓት ተካሂዷል። ሚያዝያ 19 ቀን 2017 ዓ.ም በተካሄደው በዚህ ዓመታዊ ክብረ በዓል ላይ ከተለያዩ ስፍራዎች የመጡ የቤተክርስቲያን አገልጋዮች፣ ተጋባዥ እንግዶች እንዲሁም የካውንስል ተወካዮች በመርሃ ግብሩ ላይ ታድመዋል። በዕለቱም የሰሚት አጥቢያ ሕይወት ብርሃን ቤተክርስቲያን የህንጻው ግንባታ መጠናቀቁንም ተከትሎ ሪቫን በመቁረጥ ስነ ስርዓት በዝማሬና በአምልኮም ጅማሮውን አድርጓል። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የቦርድ ምክትል ሰብሳቢና የውጭ ግንኙነት ዘርፍ ኃላፊ የሆኑት መጋቢ ማዋቂ እንደተናገሩትም ቤተክርስቲያኗ ከክብረ በዓሉ ባሻገር በተለያዩ የሀገሪቱ አካባቢዎች ወንጌልን ተደራሽ ከማድረግ አንጻር እየሰራች እንደምትገኝም ተናግረዋል። ዛሬ በዚህ በሰሚት ሕይወት ብርሃን ህንጻ ምረቃ ላይ በመገኘት በጣም ደስ ብሎኛል። ይህች ቤተክርስቲያን እንደምታዩት በዚህ ሰፈር ውስጥ በግሩም ሁኔታ ነው የተሰራችው። ከተለያዩ ቤተ እምነቶች ከአጋር ድርጅቶች በአንድ ላይ ሆነን ይህንን ህንጻ ለመመረቅ በቅተናል። ይሄ ደግሞ ትልቅ የወንጌል ውጤት ነው። የኢትዮጵያ ሕይወት ብርሃን ቤተክርስቲያን ፕሬዝዳንት የሆኑት ፓስተር ታሪኩ ብርሃኑ ሪቫን በመቁረጥ የህንጻ ግንባታና የ10ኛ ዓመት ክብረ በዓል በማብሰር ቤተክርስቲያኗ እያከናወነች ስላለው ስራም አብራርተዋል። ከሰሚት ሕይወት ብርሃን ቤተክርስቲያን በጣም የሚያስደንቀው ስራ አንደኛው ይሄኛውን አዳራሽ በ6 ወር ውስጥ ተሰርቶ የማቴሪያል ሁሉ በ6 ወር ውስጥ ተገዝቶ ሁሉ ነገር በዚህ ፍጥነት የተሰራ ነው። ግን ይሄኛው ስራ እንዲሰራ ምክንያት የሆነው የሰሚት ሕይወት ብርሃን ቤተክርስቲያን በጣም ሁሉ ጊዜ በየማለዳው በየእሁዱ የማይረሳ ጉዳይ በዚህ አጥቢያ ላይ ሚሽን ስራ፣ የወንጌል ስራ ምእመናን በሙሉ ሚሽን ስራ ይሰራሉ። በገንዘባቸው ጊዜያቸውን በመሰዋት ጌታን የሚያገለግሉ ሰዎች ናቸውና በዛሬው ቀን ይሄንን ፕሮግራም ስናየው ምንድነው በምን ምስጢሩ ምንድነው ይሄኛው ስራ በፍጥነት እንዲያልቅ ያደረገው ብለን ስንል ሚሽን ስራ፣ ወንጌል ስራ የምትሰራ ቤተክርስቲያን በሁሉ ነገር በምንም ነገር አይጎልባት። በሌላ በኩል የሰሚት ሕይወት ብርሃን ቤተክርስቲያን የህንጻ ግንባታ ሰብሳቢ የሆኑት ዶክተር ታደለ ሰለሞን እንደገለጹት አጠቃላይ የስራው ክንውን በአጭር ጊዜ ውስጥ መጠናቀቁን በመግለጽ በዚህም አስተዋጽኦ ላደረጉ አማኞች ምስጋናቸውንም ገልጸዋል። እንግዲህ ዛሬ እያደረግን ያለነው ጌታ ረድቶን የዛሬ 10 ዓመት የተጀመረ ቤተክርስቲያን ዛሬ 10ኛ ዓመቱን ሲያከብር እንዲሁም ደግሞ ይህንን አዲስ የአምልኮ ስፍራ አብረን ለእግዚአብሔር የምንቀድስበት ነውና ጌታ ረድቶን እዚህ ደርሰናል።
ይገባናል። ግንባታውን በተመለከተ እንግዲህ እግዚአብሔር በጣም ነው የረዳንና ለማመን ይከብዳል። ይህን የመሰለ ውብ ነገር ጌታ ያደረገልን በ6 ወር ብቻ ነው እና ስንነሳም በዚህ ደረጃ እንፈጥናለን ብለን ብዙ ነገሮችን ከግምት አስገብተን አላሰብንም ነበር። ግን እግዚአብሔር ጣልቃ እየገባ ባልታሰበ ፍጥነት በ6 ወር ውስጥ ይሄ ቤተክርስቲያን ተሰርቶ ተጠናቋል። ከዚሁ ጋር በተያያዘም በዕለቱ ያነጋገርናቸው የቤተክርስቲያኗ መሪዎችና አገልጋዮች እንዲሁም በፕሮግራሙ የታደሙ እንግዶች መልእክታቸውን እንዲስሉም አስተላልፈዋል። የሰሚት ሕይወት ብርሃን ቤተክርስቲያን ምእመናን እያሳዩት መሰጠት ይህንን ህንፃ ለማነጽ እንዲሁም ደግሞ እህት ቤተክርስቲያኖች ለምሳሌ ያህል አዋሳ ሕይወት ብርሃን ቤተክርስቲያን፣ እንደገና አዋሳ ምስራቅ ሕይወት ብርሃን ቤተክርስቲያን እነዚህ ይሄ በባለቤትነት በአጋርነት አብሮ ለመሰለፍ ያደረጉት ነገር እጅግ በጣም ደስ የሚያሰኝ ነው። ስለዚህ የኢትዮጵያ ሕይወት ብርሃን ቤተክርስቲያን በተለይም ደግሞ በአዲስ አበባ ውስጥ ያደረገች ካለችው እንቅስቃሴ አንጻር በጣም ሊበረታታ የሚገባ መተጋገዝንና መከባበርን ያየውበት ፕሮግራም ነበር። እቺ አጥቢያ ሚሽነሪ አጥቢያ ነች። በዚህ በአዲስ አበባ ዙሪያ ላይ ወደ 62 የሚጠጉ አጥቢያ ቤተክርስቲያኖች አዲስ የተጀመሩ አሉን። ከዚህ አልፈን ደግሞ ወደ ደቡብ ሶማሊያ የምንሰራው ሰፊ የሚሽን ስራ ነው ያለን እና በዚህ የሚሽን ስራ ላይ አብራችሁን እንድትሳተፉ አብራችሁ እንድትሰሩ ጥሪ እናቀርብላችኋለን። ዛሬ ሚያዝያ 19 የቤተ ክርስቲያኒቱን 10ኛ ዓመት አኒቨርሰሪ ያከበርንበት እንደገና ደግሞ እግዚአብሔር ረድቶን የገነባነውን ይህንን ቢልዲንግ ለእግዚአብሔር የቀደስንበት ቀን ነው። በጣም ብዙ ሰዎች ብዙ እንግዶች ባሉበት ሚሽነሪዎቻችን ባሉበት የቤተ ክርስቲያኒቱ ፕሬዝዳንት በጣም ብዙ እንግዶች ያኙበት እግዚአብሔር ትልቅ ድል ሰጥቶን አክብረናል። የትንሣኤ መታሰቢያ በዓልን ምክንያት በማድረግ የተገለጠ የክርስቶስ ትውልድ ዓለም አቀፍ ቤተክርስቲያን ከ350 በላይ ጧሪ የሌላቸውን ወገኖች የማዕድ ማጋራት ፕሮግራም አካሂዳለች። በመቀሌ ከተማ የምትገኘው የተገለጠ የክርስቶስ ትውልድ ዓለም አቀፍ ቤተክርስቲያን RGC ቸርች ከተመሰረተችበት 8ኛ ዓመቷን እየያዘች ሲሆን ላለፉት ዓመታት የወንጌል ነፃ የመውጣት የፈውስ አገልግሎት የአምልኮና ሌሎች ጸጋዎች በመንፈስ ቅዱስ ኃይል እንደ እግዚአብሔር ፍቃድ በተሳካ ሁኔታዎች እያከናወነች ማህበረሰቡን እያገለገለች የምትገኝ የክርስቶስ ቤተክርስቲያን ነች። የተገለጠ የክርስቶስ ትውልድ ዓለም አቀፍ ቤተክርስቲያን መቀሌ አጥቢያ ጌታን ደስ በሚያሰኝ መልካም ስራ የተገለጠች ቤተክርስቲያን ስትሆን በተለይ በትግራይ ክልል ባለፈው በጦርነት ጊዜ የባንክ የምግብና ሌሎች ለሰው ልጅ መሰረታዊ የሆኑ ነገሮችን ለማግኘት አስቸጋሪ በነበረበት ጊዜ 50 እስከ 500 የሚደርሱ ጎዳና ተዳዳሪዎች፣ ችግረኞች፣ አረጋውያንና ህፃናትን ሳምንታዊ ምግብና የአልባሳት ድጋፍ በማድረግ ለወገኖች በተቻላት ሁሉ ድጋፍ ስታደርግ ቆይታለች። በዚህም የወንጌል ስራ ከ250 በላይ አዋቂዎች ጌታ ኢየሱስን እንደ ግል አዳኛቸው አድርገው ተቀብለዋል። በተመሳሳይ በዕለቱም በመቀሌ ማረሚያ ቤትና በሰሜን ክፍለ ከተማ ፖሊስ ጣቢያ በእስር የሚገኙ ወገኖቻችን የትንሣኤ መታሰቢያን በዓል ምክንያት በማድረግ ማዕድ ማጋራት ፕሮግራም አድርጋለች። በመጨረሻም የRGC ቤተክርስቲያን መስራችና ባለራዕይ ነብይ እንዳልክ መለሰ በዚህ ንጹህና ነውር በሌለበት እግዚአብሔርን ደስ በሚያሰኝ አምልኮ ማዕድ ማጋራት አገልግሎት እጃቸውን በመዘርጋት ድጋፍ ላደረጉ ምስጋና ማቅረባቸውን ከቤተክርስቲያኒቱ የደረሰን መረጃ ያመላክታል። በምስራቅ ወለጋ ዞን ለቤተክርስቲያን መሪዎችና ለወንጌላውያን ስልጠና ተሰጥቷል። ከሚያዝያ 17 እስከ 19 2017 ዓ.ም በጀሬ ከተማ በተሰጠው በዚህ ስልጠና ከጩካሮ፣ ከባኮ፣ ከጀሬ፣ ከሰሬና ቢላ ለመጡ ከ70 በላይ ሊሆኑ አገልጋዮች ስልጠና ተሰጥቷል። ስልጠናው ከሰና ቢሮ በመጡ አገልጋዮች የተሰጠ ሲሆን ስልጠናው መሪነት ላይ ትኩረት ያደረገና ዓላማው የቤተክርስቲያን መሪዎችን አቅም ለመገንባት የታሰበም ነው። ከስልጠናው በተጨማሪም የውይይት መድረክ የተካሄደ ሲሆን ውይይቱ ባለፉት ዓመታት በጸጥታ ችግር ምክንያት በብዙ ጉዳት ውስጥ የቆየውን የወለጋ ህብረት በመንፈሳዊም በማህበራዊም እንዴት መልሰን እናደራጅ በሚል ሀሳብ ተካሂዷል። የመረጃው ምንጭ የኢትዮጵያ ቃለ ሕይወት ቤተክርስቲያን የወንጌል ስርጭት ክፍል ነው። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። በኢራን ወደብ ላይ በደረሰ ከፍተኛ ፍንዳታ 28 ሰዎች ሲሞቱ 800 ሰዎች ቆስለዋል። ከኢራን ቁልፍ ወደቦች መካከል በአንዱ ላይ በደረሰ ከፍተኛ ፍንዳታ ቢያንስ 28 ሰዎች ሲሞቱ 800 ቆስለዋል ሲሉ የመንግስት ባለስልጣናት አስታውቀዋል። ፍንዳታው ቅዳሜ ጠዋት በደቡባዊ ባንዳር አባስ ከተማ አቅራቢያ በምትገኘው ሻሂድ ራኢጅ በተባለ የሀገሪቱ የንግድ ወደብ ላይ ደርሷል። በአቅራቢያው ያሉ ህንፃዎችን፣ መስኮቶችንና ጣሪያዎች የወደሙ ሲሆን ተሽከርካሪዎች ተቆርተዋል። ነዋሪዎቹ እስከ 50 ኪሎ ሜትር ርቀት ላይ የፍንዳታው ድምጽ እንደተሰማቸው ገልጸዋል። ከፍንዳታው በኋላ እስካሁን ድረስ 6
ሰዎች የደረሱበት አልታወቀም ሲሉ የመንግስት መገናኛ ብዙሃን ዘግበዋል። የፍንዳታው የተረጋገጡ ቪዲዮዎች እንዳመላከቱት ከከባድ ፍንዳታው በፊት ከፍተኛ እሳት የነበረ ሲሆን ሰዎች ከፍንዳታው ሲሸሹና ሌሎች በጢስ ፍርስራሾች በተከበቡ መንገዶች ላይ ቆስለው ያሳያሉ። የወደብ ዕቃ ማከማቻ መጋዘኑ በሙሉ በጢስ በአቧራና በአመድ ተሞልቶ ነበር። በጠረጴዛዬ ስር ገብቼ ይሁን ወይም በፍንዳታው እንደተወረወርኩ አላስታውስም ሲል በአካባቢው የነበረ አንድ ሰው ለኢራን መንግስት ቲቪ ተናግሯል። የአየር ላይ ምስሎች ቢያንስ 3 አካባቢዎች በእሳት መያያዛቸውንና የኢራን የሀገር ውስጥ ጉዳይ ሚኒስትር ዘግይቶ ባወጣው መግለጫ ደግሞ እሳቱ ከአንድ ኮንቴነር ወደ ሌላ እየተዛመተ መሆኑን አረጋግጧል። በክልሉ የሚገኙ ትምህርት ቤቶችና ቢሮዎች በኢራን የስራ መጀመሪያ በሆነው በዕለተ እሁድ ዝግ ሆነው እንዲቆዩ ተደርገዋል። አንድ የግል የባህር ላይ ስጋት አማካሪ ድርጅት ጉዳት የደረሰባቸው ኮንቴነሮች ለባላስቲክ ሚሳኤሎች የሚውል ጠንካራ ነዳጅ እንደያዙ ይገመታል ብሏል። መረጃው የዳጉ ጆርናል ነው። ለዕለቱ ያዝናቸውን መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን እናስሳችሁ። የአራተኛው ዓመት የመጽሐፍ ቅዱስ ሳምንት ብሔራዊ ክብረ በዓል ቅስቀሳና ግንዛቤ ማስጨበጫ መርሃ ግብር በቢሾፍቱ ከተማ ተካሂዷል። የሰሚት ሕይወት ብርሃን ቤተክርስቲያን የ10ኛ ምስረታ በዓልና የቤተክርስቲያኗ የህንፃ ምረቃ ስነ ስርዓት ተካሂዷል። ከውጪ በኢራን ወደብ ላይ በደረሰ ከፍተኛ ፍንዳታ 28 ሰዎች ሲሞቱ 800 ሰዎች መቁሰላቸው ተሰማ። ለዛሬ ያዝናቸው የጄሚ መረጃዎቻችን ይመስሉ ነበር። እኔ ሱስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎቹን ያዘጋጀላችሁ ደግሞ ዳንኤል አንተነህ ነበር። ከቀሪ የጄሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ